ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ዛሬ መተናል ማለት ነው። ዛሬ ደግሞ በአዳዲሶች ነው። ያው አዳዲሶች አይደሉም። ናቲና ሄሉን ታውቋቸዋላችሁ፣ እኛም እናውቃቸዋለን። ከዛሬ ስንት ዓመት በፊት ነው የምናውቃቸው። እኔ እንደውም የእነሱን ቪዲዮ ነበር ስልክ ስገዛ የምከታተለውና አሁን ደግሞ ወንድምየው ታሪክ ነው የሰራው። እዚህ ጋር ፍራንክ አድርጎታል። ለምን መጣ ግን ያው ፍራንክ ነው ብሎ ይቅርታ ብሎታልና እኔ ራሱ እውነት መስሎኝ የሆነ እሷ ግን የሆነ ፍራንክ እንደሆነ እንትን ብያለሁኝና እውነትም ያስመስለዋል ብዬ አላሰብኩም ነበር። ያው እንግዲህ ውጣ እየተባባሉ እየተሟገቱ እየተፈጨፋጨፉ ነው። ሄሉም እየተናደደች ነው። ሄሉ ራሱ ታውቃለች ማለት ነው ፍራንክ መሆኑን። ግን ያው አስመሰሉት። እሱ እንዴት እንደደነገጠ ናቲ ማለት ነው እንዴት እንደደነገጠ እንግዲህ ከአርባ ምንጭ ሄዶ ነው ከአዲስ አበባ ትናንትና ሰርፕራይዝ አድርጓታል። አዲስ አበባ ሁኝና ሁሉን ነገር ላስተካክልልሽ እያላት ነው። እሷ ቶሎ ትቸኩላለች፣ ቶሎ ይከፋታል እና በራስሽ ውሳኔ ኑሪ እያላት ነው። ውሳኔ ኑሪ። ጓደኛዋ ደግሞ እኔ አሁን ተደስታ እያየኋት ነው፣ እንዲከፋትም ሆዲ እንዲብሳትም ታሁን በኋላ ደስታዋን እንድታጣ አልፈልግም እያለች ነው። እዚህ ጋር እንግዲህ እንደምታዩት ትናንትና ሲሄድ ሰርፕራይዝ ያረጋት ቦታ ነው። አባቷንም ሂዶ ጠይቋል፣ ቤተሰቦቿንም ሂዶ ጠይቋል። ያው አንዳንዶቹ ሲባሉ አንዳንዶቹ እንግዲህ ይታለቃሉ ማለት ነው። ከ2 ዓመት በኋላ ይገናኛሉ ብላችሁ ትላላችሁ ማለት ነው። እኔ በበኩሌ ደስ ብሎኛል ማለት እንደዚህ አይነት አሳዩን እያለ ነው። እንደዚህ አይነት አሳዩን፣ ሁልጊዜ ጠብ፣ ሁልጊዜ እንትን አታሳዩን፣ ሁልጊዜ ደስታ አሳዩን። አንዳንዴ ቢሆንም ለፍራንክ ጥሩ ነው፣ ግን ሲበዛ ደግሞ ይመራል፣ ያስጠላል። ሲበዛ ፍራንክ ማለት ነው እና አሁን የዱን እንግዲህ የምናውቃት በአንደኛ ፍራንክ በመስራት ነው። ወንድሟም አሁን ሌላ ሴት አንተላልኩ ብሎ ይኸው አመት ሊሆናቸው ነው እሱና ብርሽ። እኔ ምን አይነት እንትን እንዳለ ያቺ አንዷ ደግሞ አረገዝኩ ብላ እየመጣች ነው። የእሱ ደግሞ አረገዝኩ ነው የሚሉትና ወንድሟም እዛ ጋር ይጫወታል ፍራንክ፣ እዚህ እሷም እንትን ትላለች እና የዱን የምናውቃት በፍራንክ ነው። ናቴንም እንደዛው አሁን ተገናኝተዋል ማለት ነው። ሁለቱም ከ2 ዓመት በኋላ በቻናሉ መጣ ማለት ነው። አዎ ሰርቶ ያውቅም፣ እኔ አይቼው አላውቅም ማለት ቪዲዮ ለቆበት ያውቃል እንዴ? እኔ በብዛት አሁን ኢትዮጵያ ተመጣ ነው እንደውም ያየሁት ቪዲዮ ምናምን እንጂ አይቼም አላውቅ ማለት ነው። አሁን አርባ ምንጭ ነው ያሉት። አርባ ምንጭ ላይ እየተዝናና ነው ማለት ነው። ቤተሰቦቿንም ጠይቋል ማለት ነው። እንግዲህ ክልሏ የተለየችው አርባ ምንጭ ነች፣ ለምለም ነች፣ ሁሉ ነገር እውነትም አርባ ምንጭ የምትባል ነች ማለት ነው። እኔ ምን እንደምል ታውቃላችሁ? ምን አለበት በዛ አካባቢ ብወለድ እያልኩ ነው። ለምን መሰላችሁ? መስራት እንትል ታላችሁ፣ ፍላጎት ታላችሁ፣ ትሰሩበታላችሁ። ብዙ ነገር መስራት ትችላላችሁ ማለት ነው። እና ሁሉ ነገር ያመቸ ነው፣ የተመቻቸ ነው። እና ቢሰሩበት ራሱ እንግዲህ ወደ ደቡብ ክልል መስራት የሚችሉ ልጆች ታሉ ቢሰሩ ደስ የሚል ሀገር ነው። አርባ ምንጭ ደግሞ በጣም እኔ እንጃ የተለየች ሀገር ትመስለኛለች። ሂጄም ባላያት እንደው ያው በስሟና በቪዲዮዋ ነው የምላችሁ። የአርባ ምንጭ ልጆች እንግዲህ ታላችሁ ስደትም ያላችሁ ወደ ሀገራችሁ ሄዳችሁ ደግሞ መስራትም ትችላላችሁ። ለምለም ነች ሀገራችሁ ማለት ነው። እኛ ወደ አማራ ክልል ያለነው ነው እንጂ የተጎዳ ነው። ወደ ሌላው ክልል ያላችሁት መስራትም ትችላላችሁ ማለት ነው። መንገድ ብትሉ መንገድ አለ፣ ሁሉ ነገር አለ፣ ሁሉ ነገር የተመቻቸላችሁ ናቸው። እኛ ግን ከመንገድ የለን፣ ምን የለን፣ መስራትም አንችልም፣ መኖርም አንችልም ማለት ነው። እና በጣም ደስ ይላል። እኔ እውነቴን ነው የምላችሁ። እኔ እንደ ሌላው ሀገሬ ለእንትን የሆነ አመች የሚሰራባት ምናምን ቢሆን ኑሮ እኔ ስደትን አልመርጥም ነበረ ማለት መስራት እችላለሁ ሀገሬ ላይ። እንደዚህ ለምለም የሆነች ሀገር የሆነ በቃ ሁሉ ነገር የገበያ ሀገር ብትሆን ኑሮ ሀገሬ እንትን መስራት ትችል ነበር። ግን ሰላም ቢኖራት የኔም ሀገር በጣም ቆንጆ ምርጥ ነች። የምርጥ ነች። ግን ያው እንግዲህ እንደምታውቁት አማራ ክልል ላይ እንኳን በአሁኑ ጊዜ በፊትም ያው
እንትን የለምና ለዛ ነው መስራት የምትችሉ ናችሁ የደቡብ ልጆች። እዚህ የምትሰቃዩ አይደላችሁም። በብዛት ብዙ የደቡብ ልጆች እየተሰቃዩ ነው እዚህ በብዛት ማለት ነው። እኔ የማያቸው በቲክቶክ በምናምን ነው። እና መስራት ትችላላችሁ። ሀገራችሁም ላይ ሁሉ ነገር መስራት ይቻላል። ደቡብ ክልል ላይ ማለት ነው። ለምን ለምለም ነው። ሁሉን ነገር ብተክሩበት የሚያበቅር ሀገር ነው። እና አንዳንዴ ስደትን ያው አማራጭ ሆነን ስለያዝነው ነው እንጂ ብዙ እህቶቻችን የሚኖሩበት ብዙ ነገር የሚለወጡበት እንደውም ሀገራቸው ላይ እኮ ነው። እኛ እኮ አንዳንዴ ሳስበው ስደት ስለለመድን ነው እንጂ ሀገራችን ላይ እኮ ብንሰራ ኑሮ ይህን ያህል ብንሰራ ኑሮ እኔ የምንለወጥ ይመስለኛል። ግን አንዴ ቀምሰነዋል። እንዴ በፊት እንኖራል ነበር እንዴ? እኔ ምን ነው ባልመጣሁ ነው የምለው። ለምን መሰላችሁ? ትምህርቴን አጠናክሬ ብቀጥል ኑሮ የሆነ ነገር እንትን ነበረ። አንዳንዴ እግራችሁ ተወጣ በኋላ ወደ ሀገራችሁ እንትን የሚላችሁ ነገር የለምና እንደዚህ አይነት ሀገር ያላችሁ ልጆች ደግሞ እንዲህ በቃ ምርር ብላችሁ እዚህ ጋር እንትን ባትሉ ጥሩ ነው ብዬ ነው የማስበው። የሆነ ነገር ብሰሩ ሀገራችሁ ላይ ብዬ ነው የማስበውና አሁን እኔ ለመንጣት አስቤም አልነበረም የሚሄድኩት ማለት ነው። ግን ያው እንደምታውቁት እንኳን ልሄድ ቀልቶ ሀገሬ በምንም ነገር ሳላየውም ነው ስንት ዓመት የሀገሬን ታየሁትና ሁለቴም ሄድኩኝ ሶስቴም ሄድኩኝ ወደ ሀገሬ አልገባሁም። እና ሰላም ቢኖር ሰላም ፍቅር ቢኖር ኖሮ እኔ አገሬን ለቅቄ እዛው አገሬ ላይ የሆነ ነገር እየሰራሁ መኖር እችል ነበረ ማለት ነው። እርባታ ብትሉ ከብት እርባታ፣ ዶሮ ምናምን ብታረቡ የምትችሉበት ሀገር ነው። እና እንግዲህ ሄሉዬም ያው ወደ አዲስ አበባ እመጣለሁ ብላለች። ትንሽ ቤተሰቦች ጋር በጣም ያው ደስ ትላለች። አርባ ምንጭ ማለት እኔ እንጃ በጣም ነው። እኔ እንግዲህ ቆይ እስቲ እኔ እንጃ ሰው ወደ አርባ ምንጭ ሄዳር ወደ አዲስ አበባ ምን ይሰራል? አዲስ አበባ እውነቴን ነው የምላችሁ እዛው መስራት ይሻላል ብዬ ነው የማስበው። እኔ አንዳንዴ ይገርመኛል። እንደው ጥሩ ሀገር እያለ አሁን ለምሳሌ አሁን ወደ አማራ ክልል ብከሄዱ ባህር ዳር እንደዚህ ሰላም በሆነበት ጊዜ ማለት ነው። ባህር ዳር የሚሰራበት ሀገር ነው። ጎንደር የሚሰራበት ሀገር ነው። ደሴ የሚሰራበት ሀገር ነው። ወደ ኦሮሚያ ክልል ስከዱ ደግሞ ለምሳሌ ሻሸመኔም እና አዳማ ምናምን በቃ ብዙ የሚሰራባቸው አገሮች አሉ፣ ከተማዎች አሉ። ግን ሰው አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ በቃ አዲስ አበባ መስፈር ነው የሚፈልገው ማለት ነው። ወደ ገጠር ገብቶ መስራት አይፈልግም። እና አንዳንዴ ይገርመኛል ከኔ ጀምሮ ማለት ነው። ለምንድን ነው አዲስ አበባ ፍላጎታችን ወደ አዲስ አበባ ፍላጎታችን የሚሄደው እላለሁ። ለምን በተወለድንበት አካባቢ መስራት ለምን አንችልም እላለሁ። እኔ እውነቴን ነው የምላችሁ እንጂ እኔ አዲስ አበባ እኮ ምኑም እንትን የሚላችሁ ነገር የለም። እንደው አዲስ አበባ ሲሉት በቃ ያው ምንም ቢሆን ያው እንትን ስለምንል እና እንግዲህ ያው አዲስ አበባ ገጠር ስንሆን አዲስ አበባ ወለል ብሎ ይታየናል። ደግሞ አዲስ አበባ መተን ደግሞ ስደት ወለል ብሎ ይታየናል። ያው ተባራሪ ሆነን ቀረን ማለት ነው። አንዳንዴ ሳስበው ተባራሪ ሆነን ቀረን። በተወለድንበት ሀገር ማንም በተወለደበት ሀገር እየኖረ አይደለም ማለት ነው። በተወለደበት ሀገር እየሰራበትም አይደለም ብዬ ነው የማስበው። እኔ እግዚአብሔር ይመስገን ወንድሜ ብቻ በተወለደበት ሀገር እየሰራ ነው ያለው ማለት ነው። ደስ የሚለኝ እሱ ነው። ለምን መሰላችሁ? በተማረበት በተወለደበት ሀገር እያስተማረ ቁጭ ብሏል። ወደ ሌላ ቦታ እንግዲህ እስካሁን አልሄደም ብዬ ነው የማስበው። እና አንዳንዴ በተወለዳችሁበት ሀገር ስትሰሩ ደስ ይላል ብዬ ነው የማስበው። ሄሉም በተወለድሽበት ሀገር የሆነ ነገር ከፍተሽ ብትሰሪ ይሻላል ብዬ ነው የማስበው። አዲስ አበባ ከምትሉ ሁላችሁም አዲስ አበባ ከምትመጡ በተወለዳችሁበት ሀገር መስራት ትችላላችሁ። ሄሉ እንግዲህ ተደስታለች። ደስታዋ ደግሞ ከመጠን በላይ ነው ማለት ነው። ደስታዋ ደስታ አይደለም እንግዲህ ሄሉና ናታ በአዲስ ነገር እየመጡ ነው ማለት ነው። በአዲስ ነገር እየመጡ ነው። እንግዲህ በሰላም ኑ ብለናል፣ እንቀበላችኋለን። ኑ እኛ ደግሞ ለማዳነቅና ለመቀበር አንደኞች ነን።
ግን በጣም ደስ ይላል። ናታ ማለት ነው እንደዚህ ክብሯን ጠብቆ ቤተሰቦቿን ክዶ አባቷ እንግዲህ አባቷ ስንት አመቱ እኔ በጣም ነው የሚያሳዝነኝ። አባቷ ምን እንደሆነ ራሱ አይታወቅም። በፊት እንደዚያ የነበረ አባቷ አሁን ቁጭ ብሎ ወንበር ላይ ስታዩት በጣም ነው የሚያሳዝነኝ። እኔ ስለ አባቷ ራሱ ሳይ የሆነ በቃ በፊት እንግዲህ ቪዲዮ ላይ ሁላችንም እናውቃለን ቤተሰቦቿን፣ እናቷንም አባቷንም። ግን አሁን ስታዩት አባቷ ያው እንትል ሆኗል፣ ፓራዳይዝ ሆኗል። እና ለምን እንደሆነ አላውቅም። እንግዲህ ስኳር ደም ብዛት መሰለኝ። እና ያው አባቷን ሄዶ በመጠየቁ በጣም ደስ ይላል። እንደዚህ ክብር ማለት ክብር ሲኖር ደስ ይላል፣ መተባበል ሲኖር እና በጣም ነው ደስ የሚለው። በርቱ ነው የምንላችሁ። እንግዲህ ቪዲዮን ተወደዳችሁ ሼር ላይክ እያረጋችሁ አበረታቱን እንላለን። በአዳዲስ ቪዲዮዎች እንመጣለን።